Yeah. ዋይፒ ጋይስ ባሚ ይባላለሁ። ዛሬም በድጋሚ በሌላ ቪዲዮ መጥቻለሁ። የዛሬ ወርካቶችን የሚሆነው ሾልደር እና ባይሲፕስ ነው። አሪፍ የሾልደር እና የባይሲፕስ እንቅስቃሴ ይኖራል ማለት ነው። ይህ አዲሱ ዩቲዩብ ቻናል ነው። ሰብስክራይብ፣ ሼር በማድረግ አብራችሁ ቆዩ። ኦኬ ጋይስ ሾልደር እንቅስቃሴያችን ከመጀመራችን በፊት እንደዚህ አይነት ኤላስቲክ ባንድ ሾልደራችን በደንብ ዎርም አፕ ካደረግን በኋላ አክቲቪቲ እናደርገዋለን። አክቲቪቲ ካደረግን በኋላ ወደ ሬጉላር እንቅስቃሴያችን እንገባለን። እንደዚህ ሮቴት በማድረግ 10 ጊዜ እንሰራለን ማለት ነው። እንደዚህ 10 ጊዜ ከሰራን በኋላ ኤልቦአችን ከራሳችን ጋር እንደዚህ በደንብ እናገናኘውና እጃችን ብቻ ወደ ኋላ በመውሰድ በአንድ እጅ 10 ደጋግመን እየቀያየርን እንሰራለን። ኦኬ ጋይስ ምን ጊዜም ሾልደር እንቅስቃሴ ከመግባታችሁ በፊት ሾልደራችን ሞር አክቲቬት ማድረግ እንዳትረሱ። ቢኮዝ ከኮመን የሚባለው ፔን ከሚያጋጥሙን አንደኛው ሾልደራችን ነው። ቢኮዝ ሾልደራችን ከሌላኛው መሰል ትንሽ ስለሆነ የመጎዳት ቻንሱ ሰፊ ነው ማለት ነው። ስፔሻሊ ወርክአውቶቹ ላይ ፕረስ ሙቭመንት ካላችሁ በደንብ ሾልደራችን አክቲቬት ማድረግ እንዳትረሱ። አሁን ሄደን እዛች ጋር ትንሽ ሞር አክቲቬት እናደርጋለን ሾልደራችን በላይት ዌት። ከዛም በኋላ ወደ ወርክአውታችን እንገባለን ማለት ነው። አሁን ላይት ዌት እንይዝና እዚህ ፖዚሽን ላይ ይዘን 90 ዲግሪ ሮቴት እናደርጋለን ማለት ሾልደራችን። የአንደኛው ሙቭመንት ነው ሾልደራችን በደንብ አክቲቬት የሚያደርግልን። ይሄን አንድ 10 ሬፕ ከሰራን በኋላ እጃችንን እንቀይራለን። እንደዚህ አድርገን ደጋግመን 10 ሬፕ ለ3 ዙር ከሰራን በኋላ በላይት ዌት ትንሽ ሾልደር ፕረስ እናደርጋለን። ከዛ ወደ ዋና ወርክአውታችን እንገባለን ማለት ነው። የመጀመሪያ ወርም አፕ ሴት ይኖረናል ማለት ነው። ኦኬ ጋይስ አሁን አንድ በላይት ዌት ሾልደር ፕረስ እናደርጋለን። የዛሬ ሾልደር እንቅስቃሴያችን የሚጀምረው በሾልደር ፕረስ ነው ማለት ነው። በመጀመሪያ ወርም አፕ ሴት ይኖረናል። በላይት ዌት ወርም አፕ ሴት ሾልደር ፕረስ እናደርጋለን እስከ 12 ሬፕ። ከዛም በኋላ ቀጥታ ወደ ወርኪንግ ሴታችን ነው የምንገባው ማለት ነው። ኦኬ በ17 ኬጂ ወርም አፕ እናደርጋለን። ኦኬ ወርም አፕ ሴታችን ጨርሰናል። ትንሽ ብሬክ ካደረግን በኋላ ቀጥታ ወደ ወርኪንግ ሴታችን ነው የምንገባው። 3 ሴት ነው የምንሰራው፣ 3 ራውንድ። ሬፓችን የሚሆነው ከ8 እስከ 12 ባለው ውስጥ ነው የሚሆነው ማለት ነው። በምናነሳው ክብደት ይወሰናል። ስለዚህ የመጀመሪያው ወርኪንግ ሴት የሚሆነው በ32 ኬጂ ነው ማለት ነው። ከ8 እስከ 12 ሬፕ ባለው ውስጥ ለመስራት ሞክራለሁ። Let's go. የመጀመሪያ ሴታችን አጠናክረናል። ከዚህም በኋላ 37 ኬጂ እና 40 ኬጂ ይኖረናል ማለት ነው። ሁለት ሴት አለን። በመሃል ብሬክ እያደረግን እንገባለን። ደግሞ ስትሪው እንደትኑ ማስቲካ መበላው ኦኬ ወይታችን እናዘጋጃለን።
አስር ሰርተናል። ሰው ቀጣይ የሚሄደው 40 ኬጂ ነው። 8 ሬፕ ለመስራት እንሞክራለን። ኦኬ አሁን ጋር ሄቪ ስለሆነ ስትራፕ እንጠቀማለን። ትንሽ ያግዘኛል፣ ስኳት ያደርገኛል ማለት ነው። ሄቪ ሊፍት የምታደርጉበት ሰዓት እንደዚህ አይነት ስትራፕ ቢኖራችሁ ይመረጣል። ቢካዝ ሊፍት የምታደርጉበት ሰዓት በደንብ ነው የሚያግዛችሁ። በጣም ስቴብል ሆናችሁ ተሸከሙት ወይት እንድትገፉ ይረዳቸዋል ማለት ነው። ኦኬ ወጪኛ ሴታችን ነው። እንደምን ብለን ስምን ለመግፋት እንሞክራለን በደንብ እስከምንችለው ድረስ። ሾልደር ፕረስ ጨርሰናል። አሁን ኦኬ ሶና ሁለተኛው ወርካታችን ነው የምንገባው። ሁለተኛው ወርካታችን የሚሆነው ላተራል ሬዝ ነው። ላተራል ሬዝ 3 ራውንድ ነው የምንገባው። ሶስቱም ድሮፕ ሴት ነው የሚኖረው ማለት ነው። የሚጀምረው እኔ በ15 ኬጂ ነው የመጀመሪያውን ራውንድ የሚጀምረው። ከዛም በኋላ 12 ከዛ 10 ዌቱን እየቀነሱ እመጣለሁ ማለት ነው። ሴም የሆነ ሬፕ ሬንጅ ነው የምጠቀመው፣ ተመሳሳይ ሬፕ ማለት ነው። በመጀመሪያ የምሰራውን ሬፕ እስከ መጨረሻው ድረስ ተመሳሳይ ሬፕ ይጠቀማለሁ ማለት ነው። ኦኬ አትራሊዝች እንገባለን። 1 2 go ኦኬ የመጀመሪያ ሴታችን ጨርሰናል። ከዚህ ሁለት ሴት ድሮፕ ሴት ይኖራል ማለት ነው። ትንሽ ካረፍን በኋላ ይገባል። ብዙ ጊዜ ላተራል ሬዝ የምታደርጉበት ሰዓት ኤልቦዋችሁን ስላይትሊ ትንሽ ቤንድ አድርጉት፣ በደንብ ሞር ታርጌት እንዲያደርግላችሁ ሬዲየልታችሁ ማለት ነው። ላተራል ሬዲየልታችሁን በደንብ አታክ እንዲያደርግላችሁ ስላይትሊ ቤንድ አድርጉት። በጣም ስትሬት የምታደርጉት ከሆነ ኤልቦዋችሁ ላይ ፊል ታደርጉ ስለምትችሉ ስላይትሊ ቤንድ አድርጉትና ሾልደራችሁን በደንብ ሂት ማድረግ ትችላላችሁ ማለት ነው። ኦኬ ድሮፕ ሴት በጣም ሞክሩት። ዳትስ ማይ ፌቨራይት ሜተድ ነው። ድሮፕ ሴት በጣም ወደው በደንብ አታክ ታደርጋላችሁ የምትፈልጉት መስል ታይፕ። ኦኬ እንደግማለን።
ኦኬ ጋይስ ላተራል ሬዝ በምታደርጉበት ሰዓት ብዙ ጊዜ እንደምናየው እንደዚህ ከጉልበታችሁ ባላንስ አፕ ታደርጋላችሁ። ከጉልበታችሁ ባላንስ አፕ ታደርጉ ከሆነ ሞር ኤነርጂ ድራይቭ እያደረጋችሁ ስለሆነ ከጉልበታችሁ እዚህ ፖዚሽን ላይ ሆናችሁ በሾልደራችሁ ብቻ ኦር በሾልደራችሁ ጡንቻ ብቻ ሊፍት ለማድረግ ሞክሩ የምታነሱን ድረስ ማለት ነው። ከጉልበታችሁ እንዲህ ባላንስ አፕ በምታደርጉበት ሰዓት እንደዚያ ሞመንት አለው ማለት ከጉልበታችሁ ኤነርጂ ድራይቭ እያደረጋችሁ ነው ማለት ነው። ስለዚህ ሾልደራችሁን ብቻ ለመጠቀም ሞክሩ። ሁለተኛው ደግሞ በምትደክሙበት ታይም ላይ ሬንጁን ሃፍ ሬንጅ ማለት ትችላላችሁ። እዚህ ድረስ ማምጣት ከከበዳችሁ እዚህ ሬንጅ ላይ እና ስታወጡ ወይቶ ኮንትሮል ለማድረግ ሞክሩ። ኦኬ ሻውን ጋር መጨረሻ ላስት ራውንዳችን ነው። Let's go. ላተራል ሬዝ ጨርሰናል። ከዚህም በኋላ ፍሮንት ሬዝ ይኖረናል በኬብል ፍሮንት ሬዝ እና ሬድ ዴልት ይኖረናል። ለላስት ወርካውታችን ሾልደር የሚሆነው ማለት ነው። አሁን ሶስተኛ ወርካውታችን ነው የምንገባው። እዚህ ጋር የምናደርገው ጀስት ፍሮንት ሬዝ ነው። ከኬብል ፍሮንት ሬዝ እናደርጋለን። በአንድ እጃችን 12 በአንድ እጃችን 12 እንገባለን። ለ3 ሴት ነው የምንገባው። እዚህ ጋርም ላስት የመጨረሻ ራውንዳችን ድሮ ሴት ነው የሚሆነው ማለት ነው። ኦኬ ሌትስ ጎ። ኦኬ ከዚህ በኋላ ዙራለን። ዌት እንጨምርና ሬፑን እንቀንሳለን ማለት ነው። በደንብ አሁን ስትራግል ለማድረግ እንሞክራለን። በደንብ እንታገላለን።
ስፔሻሊ ፍሮንት ሬስ በደንብ መስራት ካለበት የሾልደራችን ዋነኛ ክፍል ነው። ብዙ ጊዜ የምንሸወደው ነገር ቢኖር ቼስት በምንሰራበት ሰዓት ኢንክላይን ቼስት በምንሰራበት ሰዓት ሾልደራችን ይሰራል ብለን ብዙ ጊዜ ስለምናስብ ያን የምንፈልገውን ያህል የፍሮንት ዴልታ አይኖረንም ማለት ነው። ግን ስፔሲፊክሊ በደንብ ፍሮንት ዴልታችሁን ሂት ማድረግ ይኖርባቸዋል። አሪፍ የሆነ አፐር ቼስት እንዲኖራችሁ እና አሪፍ ሉክ እንዲኖራችሁ የሚያደርገው አንደኛው ትልቁ ነገር ፍሮንት ዴልታችሁ ነው። ፍሮንት ዴልታችሁ አሪፍ ሆነ ማለት አፐር ቼስታችሁ ሲታይ በጣም ፉል የሆነ እንትን ይሰጣችኋል ማለት ነው። ስለዚህ ፍሮንት ዴልታችሁ ላይ በደንብ ፎከስ አድርጋችሁ ነው መስራት ነው። ብዙ ጊዜ ከዚህ በፊት ቼስት በምንሰራበት ሰዓት ፍሮንት ዴልታችን ይሰራል በሚል የድሮ የቀረ እንትን ብዙ ጊዜ ፍሮንት ዴልታችንን አናሰራው ነበር። ግን ፍሮንት ዴልታችንን አንናቹራል ካልሆነ በስተቀር በቀላሉ ቢልድ የሚደረግ መስል አይደለም። ስፔሻሊ ናቹራል ሆናችሁ ዴልታችሁን ለማሳደግ ከባድ ነው የሚሆነው። ኦኬ በቂ ረፍት አድርገናል። ወደ ሁለተኛው ወርካውታችን እንገባለን። ወይ ጨምረን ኦኬ ጋይስ አሁን የመጨረሻው ራውንዳችን ነው የምንገባው። የመጨረሻው ሴታችን ማለት ነው። ሬፑን እንቀንሳለን። ሬፑን ቀንሰን የመጨረሻውን ሴት እስከ ፌለር ድረስ ነው የምንሰራው። ኦኬ ጋይስ አሁን ወደ ሬድ ዴልታችን ገብተናል። እዚህ ጋር 3 ራውንድ አለ። ኤቭሪ ራውንድ ዌይታችንን እየጨመረን እንሄዳለን ማለት ነው። እስከ 12 ሬፕ ድረስ ነው የምንሰራው። ከ12 እስከ 10 ባለ ሬፕ ውስጥ በዛ ሬንጅ ውስጥ ነው የምንሰራው ማለት ነው። ኤቭሪ ራውንድ ዌይታችንን ፕሮግሬስ እያደረግን እንሄዳለን። ከዛ ነው እንደጨረስን ታች ወርደን ባይሴፕስ እንቅስቃሴ እንገባለን ማለት ነው። እስካ ኦኬ አሁን ሁለተኛ ራውንዳችን ጀምረናል። ጭንቅላታችንንም ከ80 ኬጂ ወደ 100 ኬጂ አዘዋውረናል ማለት ነው። ሴም ሬፕ ነው የምንሰራው። 1 2 go
ስለምትሰሩበት አይነት የምትሰሩበት ጂም እንደዚህ አይነት ማሽን ከሌለ ዳምፕ መጠቀም ትችላችሁ። ዳምፕ ፍላይ ይሄ ኮምፎርታብል ስለሆነ ብዙ ጊዜ ማሽን መርጥበት አንደኛው ከፍሪ ዌይት ጀስት ኮምፎርታብል ነው። ሁለተኛ ነገር የፎርም ስታይኖርም የፎርም ሚስቴክ አይፈጠርም በምትሰሩበት ሰዓት። ዋና ፖይንት ማሽን የሚባለው ነገር ያው ሙቭመንቱን ቀለል ለማድረግ ነው። ስለዚህ ማሽን ላይ ብትሰሩ የተሻለ ነው። ፎርማችሁ ደግሞ አሪፍ የሆናችሁ ሰዎች ደግሞ ፍሪ ዌይት ብትጠቀሙ አሪፍ ነው ማለት ነው። ኦኬ ዌይታችን እንጨምራለን። አንድ ፕሌት እንጨምራለን እና 2 ፕሌት ኦኬ 11 ሾልደር ወርካውታችንን ጨርሰናል። አሁን ባይሴፕስ እንቅስቃሴ ይቀረናል ማለት ነው። 2 ባይሴፕስ እንቅስቃሴ የምንገባው አንደኛው ፕሪቸር ከርል ነው፣ ሁለተኛው ደግሞ ሃመር ከርል ነው። ሁለቱንም 3 ዙር እንገባለን። ሃመር ከርል ላይ ብቻ የመጨረሻኛው ሴት ድሮፕ ሴት ይኖረናል ማለት ነው። ታች ገርደን ባይሴፕስ ወርካውታችን እንጀምራለን ማለት ነው። ሌትስ ጎ። ኦኬ ሾልደር እንቅስቃሴያችንን ጨርሰናል። አሁን 2 ባይሴፕስ እንቅስቃሴ ይኖራል ማለት ነው። የመጀመሪያው ፕሪቸር ከርል ነው። ሁለተኛው ኤክሰርሳይዝ እንደሚሆነው ሃመር ከርል ነው ማለት ነው። ሁለቱንም 3 ሴት ድረስ እንሰራለን ማለት ነው። 3 ጊዜ እንሰራለን። ሁለቱም እስከ ፌለር ድረስ ነው የምንሰራው። የመጀመሪያው ከዚህ ፕሪቸር ከርል እንጀምራለን። ከሄቪ ቻሌንጅ ከሚያደርገው ዌት ማለት ነው። 3 ዙር ራውንድ ከገባን በኋላ ወደ ሃመር ከርላችን እንሄዳለን ማለት ነው። ዌት እንጨምር። ኦኬ አሁን ሁለተኛ ሴታችን ነው። ዌት ጨምረናል። አይ ነው ይሄ ስትራግል እንደሚያደርገኝ ግን ቢሆንም እንታገላለን። 1 2 come on አንድ ይቀረናል። ጊዜም ባይሴፕስ ስሩበት ሰዓት ባይሴፕስ ሞር ለማሳደግ በጣም ቻሌንጅ የሚያደርጋቸውን ዌት ለመጠቀም ሞክሩ። ብዙ ጊዜ እንደምለው በላይት ዌት ሞር ሬፕ እና ባይሴፕስን በደንብ ፋት ውስጥ ከምትከቱ አንደኛ ፕሮግረስ እያደረጋችሁ ዌት ፕሮግረስ እያደረጋችሁ ቻሌንጅ የሚያደርጋቸው ዌት በደንብ ሊፍት ለማድረግ ሞክሩ። ባይሴፕስ ባጭር ጊዜ ውስጥ እንዲቀየር ማለት ነው። ላስቱን ጊዜም የመጨረሻውን ሬፕ የምታደርጉበት ሰዓት ስትራግል እስኪያደርጋችሁና በባዲያችሁ የሚሰሩት መስል ግሩፕ ፌል እስኪያደርግ ድረስ እስኪያቅታችሁ ድረስ በደንብ መስራት ይኖርባቸዋል። ስሙዝሊ የትኛውም ሬፕ ካለቀ ስትሰሩ ስሙዝሊ ሬፕ ካለቀ የሰራችሁ አይደለም ማለት ነው። በደንብ ፋይት ስትራግል እስካላደረጋችሁ ድረስ ማለት ነው። ኦኬ አሁን የመጨረሻ ራውንዳችን እንገባለን። በደንብ ስትራግል እናደርጋለን። ፕሪቸር ከርላችን ጨርሰናል። ኔክስት ወርካችን የሚሆነው ሃመር ከርል ነው። ሃመር ከርል የመጨረሻው ሴታችን ነው የሚሆነው። ሃመር ከርል ላይ አንድ የመጨረሻው ሃመር ከርላችን ድሮ ሴት ነው የሚሆነው ማለት ነው። ኦኬ
እሺ ሁለተኛው እርካታችን የሚሆነው ሀመር ከርል ነው። ሀመር ከርል 3 ሴት ነው የሚገባው። ቅድም እንዳልኳችሁ መጨረሻ ሴታችን ድሮፕ ሴት ነው የሚሆነው ማለት ነው። 12 ሬፕ ነው የሚገባው አልተርናቲቭ እያደረግን የመጀመሪያው ዌት በ20 እንጀምራለን። ኦኬ ዌል አሁን ወደ ሁለተኛው እንቅስቃሴ እንገባለን። በራሱ ዌት እንደግማለን። ኦኬ ላስት ራውንድ ይክስ አንድ መጨረሻ ራውንድ ይቀረናል። ላስት ራውንድ ድሮፕ ሴት ነው የምናደርገው። ሬፑን እንቀንሳለን ማለት ነው። ኦኬ እሺ አሁን የመጨረሻ ድሮፕ ሴታችን የምንገባው ሀመር ከርል። ብዙ ጊዜ ሀመር ከርል በምታደርጉበት ሰዓት ኤልቦዋችሁን ከራሳችሁ ጋር በደንብ ኢንጌጅ አድርጉት። ከዛም በኋላ ሊፍት ብቻ ነው የምታደርጉት ማለት ነው እንጂ ከኤልቦዋችሁን እዚህ ሊፍት ኤልቦዋችሁን ለማሳረፍ ሞክሩት። ኤልቦዋችሁን የምታነሱ ከሆነ ባይሳችሁን በደንብ እያገኛችሁት አይደለም ማለት ነው። ኢንስቴድ ኦፍ ኢንጌጅ ለማድረግ ሞክሩ ከላታችሁ ጋር ኤልቦዋችሁን። ከዛም በኋላ እዚህ ፖዚሽን ላይ ሊፍት የምታደርጉት። ሁለተኛው ደግሞ እንዲ ሼክ የምታደርጉት ስታነሱ ፑል አድርጋችሁ የምታነሱት ከሆነ በሾልደራችሁ እያነሳችሁ ስለሆነ ዌይቱን ባይሴፕሳችሁን በደንብ ታርጌት አታደርጉትም ማለት ነው። ስለዚህ እጃችሁን እዚህ ፖዚሽን ላይ ብቻ ይዛችሁ ሊፍት ነው የምታደርጉት ማለት ነው። በባይሴፕስ ጡንቻችሁ ብቻ ለማንሳት ሞክሩ ክብደቱን። ካልሆነ ግን ሾልደራችሁ የምትጠቀሙ ከሆነ ኤልቦዋችሁ ሊፍት የምታደርጉ ከሆነ ኢንቴንሲቲውን እየቀነሳችሁት ነው ማለት ነው። ስለዚህ በደንብ ፊት አታደርጉት። ሌላኛው ደግሞ እንዲህ ባውንስ አፕ ለማድረግ እንደዚህ ስዊንግ እያደረጋችሁ ለማንሳት ነው። ኢንስቴድ ኦፍ እንደውም ቺት ከርል ብታደርጉ ይችላል። በጣም ሲከብዳችሁ ቺት ከርል ብታደርጉ ይችላል። ከዚህ ጋር እንደዚህ ቤንድ እያደረጋችሁ ወይ ሊምባክ እያደረጋችሁ ብታነሱ ይሻላል ከጉልበታችሁ እንደዚህ እየጨፈራችሁ ሊፍት ከምታደርጉ። ኦኬ ላስት ራውንዳችን እንገባለን። ድሮፕ ሴት let's go. ኦኬ ጋይስ ይሄን ይመስል ነበረ የዛሬው ወርካታችን። በሀመር ከርል ጨርሰናል ማለት ነው። ልክ እንደዚህ አይነት ቪዲዮ ከቲፕ ጋር እንዲሰራላችሁ የምትፈልጉ ካላችሁ ኮመንት ሴክሽን ላይ ድሮፕ አድርጉልኝ። የትኛውም አይነት ቪዲዮ
እሰራላችኋለሁ ማለት ነው። እንግዲህ ጀርካችን ይመስል ነበረ ጨርሰናል። ሂሳብ